አዲስ አበባ አሁን የኢትዮጵያ መዲና ብቻ አይደለችም። የዓለም የፖለቲካ የሚወሰንባት የዲፕሎማሲ መሪ መርከብ ሆናለች። ከተባበሩት መንግስታት ድርጅት ዋና ጸሐፊ እስከ ታላላቅ የብሪክስ አባል ሀገራት መሪዎች ሁሉም አቅጣጫቸውን ወደ አዲስ አበባ አድርገዋል። ጥያቄው ግን ይሄ ነው። ስለምን የዓለም ሀያላን ወደ አዲስ አበባ መጓዝ መረጡ? ይህ ለዲፕሎማሲ ጨዋነት ብቻ የተደረገ ጉብኝት ነው ወይስ ኢትዮጵያ በአፍሪካ ቀንድ እያካሄደች ያለችው ስልታዊ የኃይል ሚዛንን ፍለጋ? ቆይታችን ይህን ይመልሰዋል። ባለፉት ቅርብ ዓመታት እነማን ከየትስ መጡ ብለን ብንጠይቅ መልሳችን ማን ያልመጣ ይኖር ይሆን ያስብለናል። ከሩቅ ምስራቅ እስከ አውሮፓ፣ ከመካከለኛው ምስራቅ እስከ አሜሪካ አዲስ አበባ ቤት ለምቦሳ ብላ ተቀብላለች። ከአፍሪካ ቀንድ እንጀምር። የኬንያ፣ የጅቡቲና የሶማሊያ ፕሬዝዳንቶች በልማት በጸጥታና በኃይል ሽያጭ ጉዳዮች ላይ ለመምከር አዲስ አበባን ቤታቸው አድርገዋታል። በተለይ ከኬንያው ፕሬዝዳንት ዊሊያም ሩቶ ጋር የላፕሴት ኮሪደርን ለማፋጠን የተደረገው ስምምነት የዚሁ አካል ነው። ወደ እስያና መካከለኛው ምስራቅ ደግሞ እናምራ። የቻይና ውጭ ጉዳይ ሚኒስትር ቺንጋንግ የመጀመሪያ የውጭ ጉብኝታቸውን ያደረጉት እዚሁ እኛው ጋር ነው። የቱርኪ፣ የህንድ እና የማሌዥያ መሪዎች የንግድ ስምምነቶችን ፈርመውም ተመልሰዋል። የተባበሩት አረብ ኤሚሬቶች ፕሬዝዳንትም ሰፊ የኢንቨስትመንት ስምምነቶችን አድርገዋል። ከአውሮፓ የጀርመን መራሄ መንግስት፣ የፈረንሳይ፣ የጀርመንና የሩሲያ ውጭ ጉዳይ ሚኒስትሮች እንዲሁም የጣሊያኗ ጠቅላይ ሚኒስትር ጆርጂያ ሜሎኒን ጨምሮ ታሪካዊ ጉብኝቶችን አድርገዋል። የጣሊያን ጉብኝት በሀገሪቱ ጠቅላይ ሚኒስትር ብቻ የተወሰደ አልነበረም። ፕሬዝዳንቱም እዚሁ ነው። የሀገሪቱ ከፍተኛ ባለስልጣናትም አዲስን ተመላልሰውባታል። ይህ ሁሉ የሚያሳየው አሜሪካም ሆነች ቻይና፣ ሩሲያም ሆነች አውሮፓ በጠቅላላው በአፍሪካ የዲፕሎማሲ ስራዎችን ለመስራት የኢትዮጵያን ተሳትፎ ቁልፍ መሆኑን ነው። ታዲያ የዚህ ሁሉ ስኬት መነሻ ሚስጥር ምንድነው ካላችሁ ቁልፉ ያለው የመደመር ዲፕሎማሲ እሳቤ ነው። የኢትዮጵያ ዲፕሎማሲ ከመደመር አንጻር ሲታይ ከጎረቤት ሲለማ እኔም እለማለሁ፣ ሲራብ እኔም እራባለሁ የሚል የጋራ ብልጽግና መርህ ላይ የቆመ ነው። ከዜሮ ድምር ፖለቲካ ማለትም አንዱ ሲያሸንፍ ሌላው የግድ መሸነፍ አለበት ከሚለው ኋላ ቀር አስተሳሰብ የሚወጣ ነው። የህዳሴ ግድብ ድርድራችን እኔም እናንተም የኃይል ትስስር ተጠቃሚ እንሆን በጋራም እንበልጽግ የሚለው የመደመር ዲፕሎማሲያዊ እሳቤያችን ማሳያ ነው። በ21ኛው ክፍለ ዘመን ኢትዮጵያ የሁሉም ወዳጅ የመሆን ስትራቴጂን የተከተለችው። መልክዓ ምድር እድልን ይወስናል። ኢትዮጵያ በዓለም እጅግ ወሳኝ የሆኑ የንግድ መስመሮች መገናኛ ላይ ትገኛለች። ለዘመናት የየብስ ዝሆን ተብላ የተገለጸችው ኢትዮጵያ ዛሬ ግን ያንን ታሪክ ቀይራለች። አሁን ባለው ብሔራዊ ጥቅም ላይ የተመሰረተ ፖሊሲ የኢትዮጵያ የባህር በር ባለቤትነት መብቷንና ቀጠናዊ መሪነቷን በተግባር እያስከበረች ነው። ዓለም ወደ አዲስ አበባ የሚተመው ለተራ ጉብኝት አይደለም፣ ኢትዮጵያ የአፍሪካ የወደፊት ዕጣ ፈንታ ቁልፍ መሆኗን በመረዳት እንጂ። በነገራችን ላይ ኢትዮጵያን ከቀዝቃዛው ጦርነት የጎራ አስተሳሰብ አውጥቶ ከምስራቅም ከምዕራብም ጋር ማስተሳሰሩ የመደመር ዲፕሎማሲ ስኬት ነው። በአንድ በኩል ከምዕራባውያን ሀገራት ጋር ያላትን ታሪካዊ ልማት ትስስር አጠናክራ ቀጥላለች። በሌላ በኩል ደግሞ የብሪክስ አባል በመሆን ከምስራቁ ዓለም ጋር ጠንካራ ስትራቴጂካዊ አጋርነትን ፈጥራለች። ኢትዮጵያ የዓለም ግዙፍ ታዳጊ ኢኮኖሚ ጥምረት ብሪክስን መቀላቀሏ ለአንድ ወገን ብቻ የማደር የቆየ ዲፕሎማሲ ማክተሙን ያበሰረ ክስተት ነው። አሁን ምርጫው በምስራቅ ወይም በምዕራብ መካከል አይደለም፣ ምርጫው ኢትዮጵያ ላይ። ይህ ባለብዙ አቅጣጫ ዲፕሎማሲ ዋሽንግተን፣ ቤጂንግ እና ሞስኮ በአዲስ አበባ ላይ ያላቸውን ተጽዕኖ ለማሳደግ እንዲፎካከሩ አስገድዷቸዋል። የዲፕሎማሲ ብቻ አይደለም፣ ስትራቴጂካዊ ራስን በራስ የማስተዳደር ጥበብ ነው። አስቡት እስኪ የአሜሪካና የቻይና ልዑካን በተመሳሳይ ወቅት አዲስ አበባ ላይ መገኘታቸው ሀያላን በሀገራት በእኛ ላይ ጫና ከመፍጠር ይልቅ የእኛን አጋርነት ለማግኘት እንዲወዳደሩ ማድረጋችንን የሚያሳይ የፖሊሲያችን ድል ነው። በዓለም አቀፉ ትስስር እውነታ ውስጥ ሆነን ከስሙኝ ባይነት ወደ ተሰሚነት የተሸጋገረው ካለ ምክንያት አይደለም። ከእርዳታ ጥገኝነት ወጥተን ወደ ላቀ የኢኮኖሚ ትብብር እያመራን መሆናችን የሰጠን ድል ነው። ሀገር በቀሉን የማክሮ ኢኮኖሚ ማሻሻያ ተከትሎ የዓለም አቀፉ የገንዘብ ተቋምና የዓለም ባንክ ኃላፊዎች አዲስ አበባን ቋሚ መዳረሻቸው በማድረግ የፋይናንስና የዕዳ ማሸጋሸግ ድጋፍ አድርገዋል። የውጭ ቀጥታ ኢንቨስትመንት በከፍተኛ ሁኔታ ጨምሯል። ከዚህ ባሻገር በቀጠናው የኤሌክትሪክ ኃይል አቅርቦትና በመሰረተ ልማት ትስስሮች አዲስ አበባ የቀጠናው ትስስር ሞተር ሆናለች።
ከመካከለኛው ምስራቅ ጋር የፈጠርነው ጥብቅ ግንኙነትም ለባህር በር ጥያቄያችን ትልቅ የዲፕሎማሲ ሽፋን ሰጥቶታል። ይህ ስኬት ደግሞ የውስጥ ህብረትና የዓላማ ትጋት በስራ የፈጠሩት የተግባር ውጤት ነው። ወደ ኋላ መለስ ብለን ስንገመግመው ላለፉት ጥቂት ዓመታት የተስተዋሉት የዓለም መሪዎች ጉብኝትና የተፈረሙት የኢኮኖሚ ስምምነቶች በአጋጣሚ የመጡ ሳይሆን በመደመር የዲፕሎማሲ መነጽር የታቀዱና የተሰሩ ፍሬዎች ናቸው። ያለ ወታደራዊ ጡንቻ የማድረግ ዲፕሎማሲ ውጤቱ ዝቅተኛ መሆኑን ዓለም የሚመሰክረው ጉዳይ ነው። ኢትዮጵያ ግን በተቋማቶቿ ቀጣይነት ላይ ያከናወነችው ስራ በተለይም በጸጥታና ደህንነት ተቋማቶቿ ላይ የመጡ የማድረግ አቅም ለውጦች የዲፕሎማሲውን ጉዞ የበለጠ አቀላጥፈውታል። በቅርቡ በመከላከያ ሰራዊት የልዩ ዘመቻዎች እዝ የታየው የልዩ ኮማንዶ ኃይሎች የተቀናጀ የኋላ ወታደራዊ ትዕይንትና ቀደም ብሎ የተካሄደው የአየር ላይ የጥቁር አንበሶቹ ትርኢት ለቀጠናው ግልጽ መልእክትን አስተላልፏል። ኢትዮጵያ ዲፕሎማሲያዊ ተጽዕኖን የሚያስከብር ወታደራዊ አቅም በበቂ ሁኔታ መገንባቷን አመላክቷል። የታላቁ የኢትዮጵያ ህዳሴ ግድብን ደህንነት ከማስጠበቅ ጀምሮ የሉዓላዊ የባህር ኃይል መሰረት ከመገንባት አዲስ አበባ ብሔራዊ ጥቅሟን በማንኛውም ዋጋ ለማስጠበቅ ዝግጁ መሆኗንም አስመስክሯል። እናም አዲስ አበባ የዲፕሎማሲው ሚዛን ለዋጭ መሆኗን በተግባር አረጋግጣለች። ውሳኔው ግልጽ ነው። ኢትዮጵያ የህዝብ ብዛቷን በህዳሴው ግድብ የምታመነጨውን ኃይልና በአፍሪካ ህብረት ያላትን መቀመጫነት በመጠቀም የማይታለፍ ኃይል ሆናለች። የዓለም መሪዎች ወደ አዲስ አበባ መትመማቸው አንድን ሀቅ ያረጋግጣል። ስለ ቀይ ባህር፣ ስለ አፍሪካ ንግድ፣ ስለ ቀጠናው ሰላም ወይም ስለ አዲሱ የዓለም ስርዓት ሲነሳ ኢትዮጵያን ሳያካትቱ ማውራት እንደማይቻል አዲስ አበባ ከመድረክ ዳርቻ ወደ መድረኩ መሃል መጥታለች። ጥያቄው ለምን ኢትዮጵያ የሚለው አይደለም። ዓለም በትንሳኤዋ ላበበችው ኢትዮጵያ ተዘጋጅቷል ወይ የሚለው ነው። ከተማችን የአፍሪካ ህብረት የፖለቲካ መዲና ብቻ ሳትሆን የኢትዮጵያ የሁሉም ወዳጅ ፖሊሲ የፈነጠቀባት የታላላቅ ዲፕሎማቶች መናኸሪያ ሆና ቀጥላለች። ይህ ለኢትዮጵያችን አዲስና ብሩህ የታሪክ ምዕራፍ በር ከፋች ነው።